እውነት ለመናገር ከእስልምና አስወጥተውሻል፣ ወጥተሻል፣ ኮምፕሊትሊ ወጥተሻል። ከዋብያ ቂዳ በተለይም ኮምፕሊትሊ ወጥተሻል። የእናንተስ አምላክ ሰው እንደሆነ ታውቃለህ? በደንብ አውቃለሁ። በስጋ እንደተገለጠ እሱ በስጋ የተገለጠ አምላክ እንደሆነ በደንብ አውቃለሁ። እና እያወቃችሁ ነው ማለት ነው የምታመልኩት? ሳናውቅ ካዳ እንዴት ጭንቅላት ይኖረው አይኖረው? ሳናቅ እንዴት እንከተላለን? ሰው እንደሆነ እያወቃችሁ ነው የምታመልኩት? እሷ የጠየቀችው ሌላ፣ አንተ የከፈትከው ቁርአን ሌላ። በምንድን ነው በማስረጃ ማታወራው? አንተ ሁሌ በጣት ነው የምታስረዳው። ማስረጃ ለምን አትከፍትም? አንተ ጣት ነው መጽሐፍ ቅዱስ ጠየቀች፣ አንተ ደግሞ እዚህ ቁርአን ከፍታል። ምሳሌ ሁሌ በጣት ነው የምታስረዳው። ምንም የሚታወራ ነገር ምንም አይገባም ማለት ነው። አንተ ሰውዬው አርብ ነበረ አጥምደው ለቅዳሜ መብላት ያለባቸው። ከዛ አርብ አሳ ሲያጡ ቅዳሜ ዕለት አጠመዱ። እንዴት ቅዳሜ ቀን ትሰራላችሁ ብሎ ወደ ዝንጀሮ ከርከሮነት ቀየራቸዋላ ሰዎቹ። ቅዳሜ የሚሰራው አላህ ብቻ ስለነበር የሚያሳያቸው ቪዲዮ የኛ አላህ የእናንተ አላህ የሚለይ ከሆነ ሂድ፣ እዛ የምትሄድበት እናንተ የእፎይ ወንድሞች ቤተሰቦች በጣም አጋሮችንን አላችሁ። በጣም አላህ በቁርአን ላይ የነገረንን እናጸድቃለን፣ ያልነገረንን ደግሞ አናጸድቅም። ለአላሁ ተዓላ የማያሰብቱት ክፍለ አካላት የለም። ነገር ግን የሌለውን ነገር አለ የለም አንልም፣ ሊኖረው ስለሚችል ነፍይ አናደርግም ይላሉ። የመጣውን ብቻ ነው። ለዚህም ዑሰይሚን የሚባለው ሰውዬ ያስቀመጠው አባባል ነው። ስለዚህ እነዚህ ባት አምላኪዎች፣ ጅስም አምላኪዎች ከአህሉ ሱና ጋር እንዴት ነው አንድ ሊሆኑ የሚችሉት? ተመልከቱ እስኪ ትረቱ ሞልቶ ባት አለው አለ። ይህንን እግር ብሎ የፈሰረ ወይም ባት ብሎ የፈሰረ አንድ ሙፈሲር እስኪ አምጣልኝ ከሰለፎች አንድ አንተ እስኪ አንድ። ያ እሱን በቤታችሁ ብትማማሩ በመስጊዳቸው ቢጠያየቁ ጥሩ ነበር። ይህንን ጥያቄ መስጊድ ሁጥባ ላይ ስለ ክርስትና ከምታወሩት ይልቅ አላህ እግር አለው ወይስ የለውም፣ አላህ እጅ አለው ወይስ የለውም የሚለውን ልክ አብራችሁ ከሰገዳችሁ በኋላ ሁጥባ ላይ ወንድ የሆነ እናቱ የወለደችው ኡስታዝ ይውጣና እስኪ ስለ አላህ ባት ያውራ። ያ መስጊድ በአንድ እግሩ ነው የሚቆመው። ነገር ግን የሚያወሩት ምንድን ነው? ስለ ሙዚቃ፣ ስለ ዳስጣር ሙዚቃ፣ ስለነ አሜሪካን ስለሚጓጉበት ጀት፣ ስለነ ሆርሙዝ ሰርጥ፣ ስለ ጦርነት ምናምን ነው የሚያወሩት። አለፍ ሲልም ደግሞ ስለ ክርስቲያኖች እነሱን እንዴት ማድረግ እንዳለባቸው እንደዚህ አይነት ነገሮችን ያወራሉ። ትንሽ እንደው ደግሞ የተሻለ ብለው ደግሞ ላይምሯቸው የሚያወሩት ምንድነው? ስለ ወሲብ ቢያወሩ ነው። እስኪ እናንተ ስለ አምላካችን እኛ ሳናፍር እናስተምራለን፣ ሳንሳቀቅ እናስተምራለን። የእኛ እስልምናችን በመካከላችን ሰላም አለው ብላችሁ የምታምኑ ከሆነ እናቱ የወለደችው ኡስታዝ፣ እናቱ የወለደችው ሼክ ይውጣና ከጁማ ሁጥባ ላይ ስለ አላህ ባት ያስተምር፣ ስለ አላህ ባት ያስተምር፣ ስለ አላህ እግር ያስተምር፣ ስለ አላህ እጅ ያስተምር። ተረጋጉና እኛ ግን እናወራለን ስለ አላህ እጅ። አሁን እዚህ ጋር ስለ አላህ ጣት እናወራለን። ስማሚ ያለ መሐመድ ለአላህ እግር ከማ ድምፅ ትንሽ ታፍኗል። መሐመድ ድምፅን ከፍ ማድረግ አልሰማም። አሁን ተመልሷል መሰለኝ። እስልምና ማሜ ሰላም ነው መሐመድ? ይሰማሃል አይደል? አላህ ስንት ጣት ነው ያለው? አቤት ይሰማል። ስንት ጣት ነው ያለው አላህ? ቀጥል ወደ መልሱ። ይኸው አላህ ማለት ነው። ቀጥል፣ ዝም አትበል። ለአላህ አንተ ይሄ ጣት አለው እግር አለው ምናምን ብለህ ልታወራ አትችልም። አላህ ጣት የለውም እግር የለውም። ለአላህ ይኸው አላህን ማለት ነው አይቶ የማያውቅ ሰው አንተ አላህ አይተን ታውቃለህ? አይተህ አታውቅም። ስለዚህ አንተ ስለ አላህ ማለት እኔን ተወኝና የምታምነውን መልስ። ስለኔ አታውራ። ጣት አለው ብለህ ነው የምታምነው ወይስ የለውም ብለህ ነው የምታምነው? መልሱ። ያስተማሯችሁ መስጊድ ውስጥ ምንድን ነው ሙስሊሞች
ስለ ፈጣሪያችሁ ያስተማሯችሁ ምንድን ነው? ተናገሩ እስኪ። ኧረ ጣት የለውም ምንም የለውም። ያው አለውና የለውም የሚባል ነገር የለም። ቅድሚያ ይሄን ለይተህ ማወቅ አለብህ። ኦኬ፣ አለውምም የለውምም ሁለቱንም ነው አይባልም ነው እያለ ታወቅም። አለውም ብለህ መወሰን አትችልም፣ የለውም ብለህም መወሰን አትችልም። ለምን? የተረጋገጠ ነገር አይደለም። ይሄ ያልተረጋገጠ ነው የምታመልከው ማለት ነው። አሁን አንተ አለው እያልክ ነው አይደለ? እስኪ የትኛው ኪታብ ነው አለው የሚለው? አላህ ምን እንዳለው ምን እንደሌለው አታውቅም ማለት ነው። ጀመር ሰውን የመሰለህ እንዴ? አለው የለውም የምትለው ፈጣሪ እኮ ነው። ታዲያ ምንድነው? ምኑን ነው ታዲያ አንድ ነው ብላችሁ የምታመልኩት? ነው እንዴ? ሚዩት ላይ ሆነ ነው የምታወራው? እታች ያላችሁ ይሰማችኋል? ኧረ መዝሙር የእርሶ መሰለኝ። የእኛ ኖርማል ነው። በቃ እኔ ልውጣሽ፣ እየረበሽኳችሁ ከሆነ ሰው ይቅርታ። መልሰው ይላኩ፣ ችግር የለም። አሁን እኮ አንድ አይነት ጥያቄ ነው እየጠየቃችሁት ያላችሁት። ይሄንን እንኳን አታውቀውም። አላህ የት ነው ያለው ተብለህ ስጠየቅ የውሃብዮችን አቂዳ ከአርሽ በላይ ነው ብለህ ተናገርክ። ስለ አካላቱ ስጠየቅ ደግሞ የአህባሾችን አቂዳ ነው ያስከው። እኛ ደግሞ ጥያቄያችን ምንድነው? መጀመሪያ ያለህበትን የምትከተለውን አቂዳ ነው በስትክክል ጥርት አድርገህ ካወቅክ በኋላ የኛን መልስ መመለስ የምትችለው ማለት ነው። ለዛ ነው ስለማታውቀው ተምታቶብሃል። አንተ ጥርት ብሎ ማለት ነው። አዳምጠኝ። እኔ የማውቀው ፈጣሪ በቃ እኔ ሁሉም ነገር አካሉ ስለ አካሉ ስላልገለጸ እሱን አለው ብለንም አናምንም። በቃ ይሄ ጣቱን ገልጿል። እዚህ ጋር ለምሳሌ 5 ጣት አለው። ያ ውሸት ነው። ውሸት ነው። ጣት አለኝ በደንብ ነው ለምቆሱ ጣት አለኝ። እሱ እስኪ ምኑ ጋር ነው ያለው? ጣት እግር አለኝ አላለም። አንዴ ፕሊስ በየተራው አንዴ እስኪ ይሄ ሐዲስ ውሸት ነው ቅጥፈት ነው ብለህ ተናገር መሐመድ። በደንብ ውሸት ነው። እና ደግሞ ሲቀጥል ከአርሽ በላይ ነኝ አላለም። አርሽን የፈጠረው ሊኖርበት ሳይሆን ማለት ነው ስልጣኑን ለማሳየት ነው ብቃቱን እንጂ ሊኖርበት ፈልጎ አይደለም ተናግሯል እሱ። ኦኬ ሚዩት ነፍ ወይ? ስለዚህ አላህ ከአርሽ በላይ አይደለም። የት እንዳለም አይታወቅም። የት እንዳለም አይታወቅም። ጥያቄያችንን ተመልሱልናላችሁ። ከቢንታ እንደ ታደማ እንደ ምን ማለት ነው? የት እንዳለም አይታወቅም ማለት ማይታወቅ ነገር አሁን እንደዚህ ቦታ የለውም እሱ አይደለም የተቀመጠበት ቦታ አሁን የለም። እንደዚህ ነው የምትለው ቦታ ያለው ድምጽ ሄዷል። አሁን ስትሰግድ ድምጽን አሳክል ምናል ኔትወርክ ነው አሁን ማለት ነው። እንደዚህ አይነት ቦታ ነው የሚባል ቦታ አይደለም አሁን ያለው። አላህ ምንድን ነው? እሺ ማለት አካል የለውም አለው? አካል የለውም። ኦኬ እጅም እግርም ባትም እንደዚህ የሉትም። አሁን አለውም የለውም ልልህ አልችልም። አይታወቅም ነው ያለው እኮ እዚህ ጋር አሁን ማለት ነው። አለውም አልተባለም የለውም አልተባለም። ፈጣሪ እንደሆነ ማወቅ አለብህ። እስኪ አለው የሚለው አንተ የቱ ጋር ነው? ምን ላይ ነው የሚለው? የትኛው ኪታብ ላይ ይላል? ወይስ ቁርአን ላይ ምን? እስኪ ምኑ ጋር ነው የሚለው? ኦኬ ኡስታዞቹ እየዋሹ ነው። አላህ አለው ሲሉ እጅ እግር አለው ሲሉ አለው አልተባለም። ኡስታዞቹ አለው ሲሉ እየዋሹ ነው ወይ ነው የሚለው? እንደዛ ሁሉም ኡስታዝ እኮ ሲባል እኮ እውነት አይደለም። ሁሉም ኡስታዝ ሲባል እኮ እውነተኛ አይደለም እኮ። መልካም እሺ፣ አንተ ኦኬ አላህ እጅ አለው እግር አለው ከአርሽ በላይ ነው የሚል እሱ ሙስሊም ነው ሙስሊም አይደለም? እሺ ሙስሊም ነው፣ ግን ሙስሊም ሆኖ ማለት ነው ይከፋፈላል። ሁሉም አስተሳሰባቸውና አተረጓጎማቸው ይለያያል። የሁሉም ማለት ነው የሁሉም ሰው አስተሳሰብ እንደሚለያየው ማለት ነው። ስለዚህ የኛ አላህ እጅ እግር አለው ከአርሽ በላይ ነው የሚል ትክክለኛ ሙስሊም ነው ትክክለኛ ሙስሊም አይደለም? ትክክለኛ ሙስሊም አይደለም።
ኦኬ ትክክለኛ አላህን ነው የገለጸው ወይንስ ትክክለኛ ያልሆነ አላህ ነው? እሱ አላህ ነው፣ ግን እሱ እንደዛ ያላለውን ነው እነሱ እያሉ ያሉት። ከአርሺ በላይ ነኝም አላለም። በስድስት አቅጣጫ ተፈልጎ ታጧል። የትም እንዳለ አይታወቅም። ተፈልጎ ታጧል። መልካም እሺ። ስለዚህ ትክክለኛ ሙስሊም ካልሆነ ሙሐመድ ደግሞ ኡመቶቼ ወደ 73 ቦታ ይከፈላሉ፣ 72ቱ የገሃነም ናቸው አንዱ ሲቀር ብሏል። ስለዚህ ገነት ነው የሚገባው ገሃነም ነው የሚገባው ትክክለኛ ካልሆነ? ልክ ነህ። አሁን እዚህ ጋር ልክ ነህ። አንደኛው ነው ገነት የሚገባ ብሏል። ስለዚህ 72ቱ ገሃነም ከሚገቡት ውስጥ ነው የሚሆነው ማለት ነው። አላህ ከአርሽ በላይ ነው እጅ እግር አለው የሚለው አሁን እሱ እንዳለው ማለት ነው። 7ቱ አሁን የተሳሳተ መንገድ ላይ ያለ ማለት ነው። ኦኬ ቴንክ ዩ። ስለዚህ ዋብያዎች ውሃ በልቷቸዋል ማለት ነው አይደለ? ቢንት ያንቺስ አላህ እንዴ? አዎ ነው በደንብ። ቢንትስ ያንቺ አላህ ሱብሃነ ወተዓላ ሲናገር አላህ ከአርሽ በላይ ነው ከሁሉም ከፍጡራን በላይ ከአርሽ በላይ ነው ስንል ወይ ሰማይ ላይ ምናምን ተቀምጦ ሳይሆን አላህ ከአርሽ በላይ ነው ስንል ከፍጡራን በላይ ነው ለማለት ነው ማለት ነው። ከሁሉም ፍጡራን በላይ ማለት ነው። ከዛ በላይ ነው ለማለት ያክል ነው እንጂ ወይ ቦታውን ምናምን ለመጥቀስ አይደለም። አርሽ ነው የሚገኘው። አርሽ በላይ ነው ስንል ከሁሉም ፍጡራን በላይ በቁዋውም በሁሉም በላይ ከሰማይ በላይ ስንል ከሰማይም ከሁሉም በላይ ነው ስንል በሁሉም በመለኮት አመለካከት ከፍጡራን ከፈጠራቸው ሁሉ የበላይ ነው ማለት ነው። ኦኬ ዛት አለው አላ የለውም? ዛት አለው የለውም? አላህ ሱብሃነሁ ወተዓላ ሲናገር አደምን በሁለት እጆቹ ፈጠርም ብሏል ማለት ነው። አላህ ሲናገር አደምን ሲፈጥረው በሁለት እጆቼ ፈጥሬያለሁ ብሏል። እዚህ ድረስ እዚህ ድረስ አውቃለሁኝ። እና ጥያቄ ምንድነው? ቆይ አንዴ። ስለዚህ ሁለት እጅ ያለው አላህ አለው ከአርሽ በላይ ነው፣ ሁለት እጅ ያለው። መልካም። ሙሐመድ ደግሞ ምን አለ ሰምተሽው ከሆነ አላህ ከአርሽ በላይ ነው እጅ እግር አለው የሚሉ ሙስሊም አይደሉም ገሃነም የሚገቡ ናቸው ብሏል። ማስረጃ አለ? ሙሐመድ ያው ወንድምሽ እኮ ነው ያለው፣ እኔ አይደለሁም ያልኩት። አላህን እጅ እግር አለው የሚሉ እኛሱ መሐመድ እኛ የምናውቀው መሐመድ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለው አላስተማሩንም። ያ ከመሬት ተነስቶ አንድ ሰው መጥቶ ማለት ነው አንድ ሰው መጥቶ ከመሬት እንደዚህ ነው አላህ እንደዚህ ነው አላህ ከመሬት በታች ነው ቢል እንደዚህ ይሄን እኮ አንከተልም አይደለም። ኦኬ እሺ መልካም። ወንድምሽ እዚህ ጋር ያለው ከጎንሽ ያለውን ነው ሙሐመድ ያልኩት እንጂ ነብይሽን አይደለም። ከጎንሽ ያለው ሙሐመድ አይደለም ይለው ሙሐመድ እሱ ነው። አላህ ከአርሽ በላይ ነው እጅ እግር አለው የሚሉ ትክክለኛ ሙስሊም አይደሉም። ትክክለኛ ሙስሊም ካልሆኑ ደግሞ ኡመቶቼ 73 ቦታ ይከፈላል ብሏል ነብይሽ። 72ቱ የገሃነም ሲሆን አንዱ ሲቀር 72ቱ የገሃነም ናቸው ብሏል። ትክክለኛ ሙስሊም ካልሆናችሁ ደግሞ የገሃነም ትገባላችሁ። በዛ ውስጥ አካቷችኋል ማለት ነው። ኤኒዌይስ ሁለት እጅ ያለው ብለሻል። እጆቹ ጣቶች አሉት የሉትም? ስለዚህ አልተገለጸም። ኦኬ እዚህ ሐዲስ ላይ ጣቶች እንዳሉት ይናገራል። ሁለት እጅ ያሉት የተባለው ምን ላይ ነው እስኪ እንደዛ ብሎ የተነገረው? ቁርአን ላይ ገብተህ ማንበብ ትችላለህ። አደም አለይሂ ሰላቱ ሰላምን በሁለት እጆቼ ፈጠርኩኝ ብሏል። ስለዚህ ሂደህ ማንበብ ትችላለህ ወንድም። አሁን ጥያቄ ነበረኝና ጥያቄን ልትመልስልኝ ትችላለህ? እፎይ ትጠይቂያለሽ? ቆይ አንዴ ጣቶች እንዳሉት ታውቂያለሽ አታውቂም? አላውቅም። ኦኬ ይህን ክፍል ይውሲ ጣቶች እንዳሉት ይናገራል። እጆቹ ቀኝ ብቻ ግራና ቀኝ ነው ብለሽ ነው የምታምኘው አንቺ? እኔ ስለዛ አላምንም፣ ስለተገለጸበት ብቻ ነው። ከሁለት እጆቹ በግራና በቀኝ ነው የሚገኙት ወይንስ ቀኝ ብቻ ናቸው? እንደዛ ስንልም ቀኝና እጅ ሰው እኮ አይደለም፣ ፈጣሪ ሰው አይደለም። ገባ? በሰው አይደለም የምንመስለው ማለት ነው። ግራና ቀኝ እጅ ነው ያለው ወይንስ ቀኝ ብቻ? ሰው አይደለም። ግራና ቀኝ እኮ የሚኖረው ማለት ነው ሰው ሲሆን ነው እኮ። እሱ ደግሞ ፈጣሪ እንጂ ሰው አይደለም። ታንኪዩ በደንብ አስተውይ። ግራና ቀኝ ካለው እሱ ፍጡር ነው ፈጣሪ አይደለም። ግራና ቀኝ እጅ ካለው እያልሽ ነው አይደለ? እንደዛ አይደለም ያልኩት። ሰው እጅ በሁለት እጆች የፈጠርኩኝ ነው እንጂ ያለው እንደዚህ ጣት አለኝ ግራ ቀኝ እጅ ምናምን የሚል እኔ እስካሁን አላየሁም። ካለ ወደፊት ኢንሻአላህ እማራለሁኝ። ቴንክ ዩ ምን ብለሽናል? በመጀመሪያ ፐርሚስሽ ላይ
ግራና ቀኝ እጅ የሚኖረው ሰው ነው። እሱ ፍጡር ነው። የሰው እንደዚህ ግራና ቀኝ ያለው ፈጣሪ አላህ ግን እንደዛ አይደለም ነው ያልሽን አይደለ? በደንብ ፖይንቱ ገብቶሻል፣ ሰምተሽኛል። እና አሁን ጥያቄያችንን ልትመልስልን ትችላለህ? እፎይ ልንጠይቅ ነበር የገባ ነው። እንመልስልሽ እዚህ ጋር ከተግባባን እችታችን አሁን ቢንት ሙሐመድ ባለፈው ከተወያየኝ ይልቅ የተሻለ ሪዝን አውት እንደምታደርግ መገንዘብ ይቻላል። አሁን እንዳለችው ግራና ቀኝ ካለው እሱ የፍጡር ነው የሰው ነው የሚሆነው። ጣቶች ያሉት ከዛ ግራና ቀኝ ካለው እሱ የሰው ነው። ሰው ደግሞ የፍጡር ባህሪ ነው፣ ፍጡር ነው የሚል ነው። ወደዛ ነው የገባችው ሙግቷ። እኛም ባለፈው ያቀረብነው ለኡስታዙ ጥያቄና መልስ ላይ ካስታወሳችሁ አላህ እጅ ያለው ስትል ቀኝና ግራ ነው ወይንስ ቀኝ ብቻ ነው ብዬ በጠየቁበት ሰዓት ላይ ሁለቱም አጣብቂ ነው። አጣብቂኝ ጥያቄ ነው። ሁለቱንም ቢመልስ ሁለቱም ላይ እመተዋለሁ። የሰጠኝ ምላሽ ምንድን ነው? ቀኝና ግራ እጅ አለው የሚል ነው። ሁለት እጅ አለው፣ አንደኛው በቀኝ ነው፣ አንደኛው በግራ እጅ አለው የሚለው ማለት ነው ውሸት ነው። ምስያ የለውም። ስለዚህ በቀኝና በግራ አለው ብሎ ነው የመለሰልኝ። ስለዚህ ግራና ቀኝ ካለው ደግሞ ዳይሬክሽን እና ዳይሜንሽን አለው። ፍጡራን ያካበቡታል ማለት ነው። የሚመጣ የሚሄድ የሚታይ ግራና ቀኝ ያለው በጣም ለም የሆነ ማለት ነው። ኋላ ፊት ግራ ቀኝ ከተነገረለት የፍጡር ባህሪ ነው ብየው የትኛው ሙፈሲር ነው? ቀጥል ክርስቲያን። አዲሱን አንብበው ያለው ምንድን ነው? አንድ ጊዜ ቢንት ሙስሊም በነገራችን ላይ ለአምላክ ግራ ቀኝ ተብሎ አይነገርለትም። በተለይ ደግሞ የሙስሊሞች አምላክ ማለት ነው ዋሃብዮቹ የሚያመልኩት ግራ ቀኝ ይነገርለታል፣ አካላት ይነገሩለታል። እነዚ አካላቶቹ ደግሞ የሚታዩ ናቸው። የት ነው ያለው? በቦታ ነው የሚገደበው። ስለዚህ ምንድነው ማለት ነው? ፋይናይት ስፔስ ውስጥ ያለ ነው ማለት ነው። ለምሳሌ ቢንት የምታመልከው ሉክ እንግዲህ ግራና ቀኝ ተብሎ የሚነገርለት ከሆነ አንድ አካል በነገራችን ላይ ፍጡር ነው። ኦኬ፣ ለፈጣሪ ግራና ቀኝ ተብሎ አይነገርለትም። ግራና ቀኝ ተብሎ የሚነገርለት የትኛውም ዳይሬክሽን አለው። ዳይሬክሽን ካለው ደግሞ በአይን መካበብ የሚችል ነው ማለት ነው። ግራው ሌላ ነው፣ ቀኙ ሌላ ነው። ስለዚህ ግራው ሌላ ከሆነ ቀኙ ሌላ ከሆነ አምላክ እንኳን ከራሱ ጋር አይመሳሰልም፣ ግራና ቀኙ አይመሳሰልም። በአጭሩ ይሄ ደግሞ ፍጡር ነው ማለት ነው። ይሄንን ሜይ ቢ ሀዲሱን መጀመሪያ ላሳይሽ። ሳይ ሙስሊም 2788 ኤ ላይ ያለ ሀዲስ ነው። ሜይ ቢ ክሊር ያለ ሀዲስ ነው። ሜይ ቢ ክሊር እንዲሆንልሽ በደንብ በአማርኛ ልተርጉምልሽ። አረብኛ ምችም ከሆነ አረብኛው ማንበብ ትችላለሽ። ምን ይላል መሰለሽ? ልዑሉና የተከበረው አላህ በትንሣኤ ቀን ሰማያትን ይጠቀልላል፣ ከዚያም በቀኝ እጁ ይይዛቸዋል። በምን እጁ? በቀኝ እጁ ይይዛቸዋል። ከዚያም እኔ ንጉሥ ነኝ፣ ጨቋኞች የት አሉ? ትዕቢተኞችስ የት አሉ? ይላል። ከዚያም ምድሮችን በግራ እጁ ይጠቀልላል። ከዚያም እኔ ንጉሥ ነኝ፣ ጨቋኞች የት አሉ? ትዕቢተኞችስ የት አሉ? ይላል። ስለዚህ እጆቹ ምንድናቸው? ቀኝና ግራ ተብሎ ተነገረለት ማለት ነው። ቢንት እዚህ ላይ ሀሳብ ካለሽ? የኛ አላህ ማለት ነው ግራና ቀኝ ምንም እኛ ሎኬሽን ምናምን የምንነግርለት አላህ አይደለም ያለም ማለት ነው። ይሄው ተነገረለት ላይ ባልከው ላይ ማለት ነው። ሶሒህ የሆነ ሀዲስ አምጥታ ማስረጃ ልትሰጠኝ ትችላለህ። ግን አላህ እጆች አሉ ሲል ማለት ነው ኢብሊስን ሰይጣንን ወይንም ሰይጣንን ማለት ነው ለአደም እንዲሰግድለት ሲያዘው እምቢ ሲለው እምቢ ባለው ጊዜ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ አለው። በሁለት እጆቼ ሱረቱል ሷድ ቁጥር 75 ላይ ሄዳ ማየት ትችላለህ። እናውቀዋለን። እሱን ችግር የለውም። ያ በሁለት እጆቼ የፈጠረው ግን ቀኝና ግራ ነው አይደል? እጁ ኖ እንደዛ ብሎ አላለም። እንደዛ የሚል ቁርአን አንተ ቁርአን ሐዲስ ሳይሆን ቁርአንኛው ሐዲሱ ከሐዲሱ በፊት ቁርአኑ ነው አይደለም? እንትን የምንልበት ቁርአኑን ነው የምንከተለው። ስለዚህ ቁርአን ላይ ራሱ እኮ እጅ አለው ማለት እኮ ወደ ሰው ቀየራችሁት ማለት ነው። ሳትቀበዩም ሙሐመድ አላህ ግራና ቀኝ እጅ አለው ብሎ የተናገረው እያጭበረበረ ነው ወይስ አይደለም? አላህ ቀኝና ግራ አለው የሚልን ሐዲስ አልቀበልም። እንዳትቀበል። ግራና ቀኝ ካለው ፍጡር ነው የሚሆን አይደለ ቢንት? አዎ። ስለዚህ ይሄንን ሐዲስ አልቀበልም። እስካሁን ድረስ እኔ ባየሁት ቁርአን ላይ
ፈጽሞ እንደዛ የሚል ሱራም አያም የለም። አላህ ቀኝ እጅ ግራ እጅ አለው የሚል የለም፣ አላየሁም። ጋበዝ በደንብ አስተዊ። እኛም እያልን ያለ ነው ግራና ቀኝ ካለው፣ ስለዚህ እሱ የፍጡር ባህሪ ነው፣ ፍጡር ነው የሚሆነው አይደለ? ግራና ቀኝ ያለው አካል። አዎ እናመሰግናለን። ቢንት በደንብ ገብቷታል አርጉመንቱ። ስለዚህ በዳይሬክሽን የሚካበብ አካል ፍጡር ነው የሚሆነው። ቀኝ ያለው ግራ ያለው በዚህ ጋር ማለቂያና በዚህ ጋር ማለቂያ ካለው ግራም አልከው ሰማይ ላይም ተቀመጠ ካልክ እንደዛ አይደለም። እኛ ስንገልጽ አላህ ከአርሽ በላይም ነው ስንል ከፍጡራን በላይ ነው። አላህ በሁለት እጆቹ ፈጠርኩትም አደምን ሲል ችግር የለውም። እዛ ላይ ተግባብተናል። ስለዚህ ግራና ቀኝ ያለው አካል ፍጡር ነው ብለሽናል፣ ተስማምተናል። እሱ ኦኬ። እውነት ለመናገር ከእስልምና አስወጥተውሻል፣ ወተሻል፣ ኮምፕሊትሊ ወተሻል። ከዋብያ ቂዳ በተለይም ኮምፕሊትሊ ወተሻል። እሰማለሁ። ያ ኮምፕሊትሊ ወተሻል። ያ የሚያስወጣ ንግግር ነው የተናገረችው። ምንም የሚያስወጣ ተናገሩ። የበቀደሙ ዲቤት ያደረገው ከአንተ ጋር ግራም ቀኝም አለው ብሎ ነበር አፈር ያመነ ነበር። ሁለት አጣብቂኝ አማራጭ ነው የሰጠሁት። ደግሞ ገብተሻል ማለት የምትችለው አንተ አይደለም፣ እሱን አንተ ምንም ስለሷ የምታውቀው ነገር ስለሌለ አንተ ምንድን ነው አንተ አቋምህ? አላህ እጅ አለው የለውም ነው የምትለው አንተ? ማን ሰው አለው ነው የለውም ነው የምትለው? አረ የለም አለው ስትል አንተ የለውም ብለሃል። ተስማምተናል። አንተ ችግር የለውም። አንደኛው መሐመድ ቆይ ታላቅ እኔም የለውም ብዬ ነው አለውም የለውም ነገር አልችልም እኮ ሊኖሩም ላይኖሩም እኛ የተገለጸበት ቦታ ላይ የለም። አለውምም የለውም አትልም አንተ ደግሞ። ኧረ በእናትህ ሚዩት አድርገህ አንተ። ቆይ ኔትወርክ ትክክል ሚዩት አድርገው እስኪ ክርስቲያን። ኦኬ መሐመድ ምንድን ነበር ያልከኝ? አለውም የለውም አልልም። አዎ አለውም የለውም ብዬ ልነግርህ አልችልም። እኔ ይሄ ነው ብሎ አልተገለጸም ማለት ነው እንደማውቀው ድረስ ማለት ነው። ታዲያ ምንድን ነው ብለህ ነው የምታምነው? የምታመልከው አምላክ ምንድን ነው? ይኑረው አይኑረው ካላወቀው ምን እያልክ ነው የምታመልከው? አላህ ማለት ፍጹም አምላክ ነው። በቃ አለ። የለውም እኮ ተናግሯል። አለኝ አላለም። ፕሊስ ቆይ አንዴ አደርብ። አንተ አልጠየቅም። አንተ የለውም አልከን አሳወቀን። በቃ እኮ ቢንት ደግሞ አለው አለችን። ግራና ቀኝ ከሆነ ግን እሱ ደግሞ ፍጡር ነው አለችን ቢንት። በጣም ደስ የሚል ነው። ዛሬ እየሰማን ያለ ነው እንዳለ ከእስልምና ከዋብያ ቂዳም ያስወጣችሁ ነው። መሐመድ አሁን አላህ ከአርሽ በላይ ነው ብሎ ያምናል። አላህ እጅ እግር የለውም ብሎ ያምናል። ቢንት አላህ ከአርሽ በላይ ነው ብላ ታምናለች። ግራና ቀኝ እጅ ያለው ከተባለ እሱ ፍጡር ነው ብላ እኔ ከአርሽ በላይ ነው ብዬ አላምንም። ሶሪ የት እንዳለ ቴንክ ዩ አላህ የት እንዳለ አይታወቅም። ምን አልከው? ሶሪ ይቅርታ፣ ሚስ ኢንተርፕሬት አድርጌያለሁ። ይቅርታ መሐመድ። አላህ የት እንዳለ አናቅም፣ አይታወቅም ነው ያለው መሐመድ። ነገር ግን እጅ እግር አይነገርለትም ብሏል፣ የለውም ብሏል። ቢንት ደግሞ እጅ አለው ግራና ቀኝ አለው ከተባለ ፍጡር ነው ብላለች። አልቀበልም ግራና ቀኝ እጅ ያለውን አላህ ፍጡር ነው ብላለች። ተስማምተናል። እኛም እያልን ያለነው ይሄ ነው። ግራና ቀኝ የሚነገርለት ከሆነ እሱ ፍጡር ነው። ሙሐመድ ደግሞ ምንድን ያለው? ምንም ነገር አለውም አንልም የለውም አንልም። ምንድን ነው ታዲያ ብለህ የምታምነው? አላህ ፍጹም አምላክ ነው። በቃ አለቀ። በቃ ዝም ብለህ አምላክ ነው ብቻ። ኦኬ ያ አምላክ ነው ያልከው ዛት አለው የለውም? ዛሬ ምን አይነት ጉድ ነው የምሰማው? የኡመር አምላክ አላህ ሌላ ነው፣ የቢንት ይለያል፣ የሙሐመድ የሁለቱም ይለያል። አላህ ዛት የለውም። አላህ አመልስልንም እኮ ዛት የለውም። ጥያቄያችንን ጠይቀን እንጂ ተቀመጠ ቢንት ቆይ ሳዳ ትቀድምሻለች። ኦኬ ኡመር አንተ ደግሞ የነበር አላህ ነው ያልከው? ያ ገብቶኛል። አንተ ደግሞ የነበር አላህ አለ ያልከኝ? አላህ በቃ አይታይም። ስለዚህ ከአርሽ በላይ መሆኑን እናውቃለን። ከአርሽ በላይ መሆኑ እንግዲህ ያው ፍጡራን ከሱ በታች ናቸው። የሁሉም የፍጡራን በላይ አምላክ አንድ አምላክ ብቻ ነው።
የሁላችሁም አሁን አላህ ይለያያል። አንተ የሁላችሁም አላህ ይለያያል። አንተ አላህ ዛት የለውም፣ አካል የለውም፣ ከአርሽ በላይ ነው አልከ። እጅ እግር ምናምን የለውም። አዳምጥ። አንተ አላህ እጅ እግር የለውም፣ ከአርሽ በላይ ነው አልከን። እጅ እግር አለው ከተባለ እሱ የፍጡር ነው ብለሃል። ቢንት ደግሞ እጆች አሉት ከአርሽ በላይ ነው አለች። አደርብ ለሁሉም ለኦዲየንሱ ክሊር እናድርገው። ዑመር ምን አለ? ከአርሽ በላይ ነው። እጅ እግር ባት ምናምን አይነገርለትም። እሱ ለፍጡር ጋር ማመሳሰል ነው። የለውም ብሎናል። ዛትም የለውም አካልም የለውም ማለት ማ ዑመር። ቢንት ደግሞ ምን አለችን? አላህ ሁለት እጆች አሉት ከአርሽ በላይ ነው አለችን። ግራና ቀኝ እጅ ያለው ከተባለ ግን ፍጡር ነው አለችን ቢንት። ሙሐመድ ደግሞ ምን አለን? ከቢንት ቀጥሎ ያለው አላህ የት እንዳለም አናቅም፣ አይታወቅም፣ ዛትም የለውም አለን። የኛው መሐመድ ደግሞ ምን አለን? መጨረሻ ላይ ያለው አላህ ምን እንዳለው እንኳን አይታወቅም፣ አናቅም፣ ዝም ብሎ አምላክ ነው አለን። ይኑረው አይኑረው አይታወቅም አለን። 1 2 3 4ቱም የተለያየ፣ ቅድም ገብተው የወጡትም የተለያየ። ባቢሎን በሳሎን ነው የሚባለው። የአምላክ ኮንሰፕታቸውን አያችሁ። ከአራታቸው የማንኛው ነው ትክክል? እፎ ይጠይቃል። ከአራቱ ዑመር ስማና መልስ፣ ሁላችሁም መልሱ። ከአራታችሁ ትክክለኛ ያለው የእናንተስ አምላክ ሰው እንደሆነ ታውቃለህ? በደንብ አውቃለሁ። በስጋ እንደተገለጠ እሱ በስጋ የተገለጠ አምላክ እንደሆነ በደንብ አውቃለሁ። እና እያወቃችሁ ነው ማለት ነው የምታመልኩት? ሳናውቅ ካዳ እንዴት ጭንቅላት ይኖረው አይኖረው? ሳናቅ እንዴት እንከተላለን? ሰው እንደሆነ እያወቃችሁ ነው የምታመልኩት ማለት ነው። ሰው ሆነ ማለት ምን ማለት ነው? ኦኬ እሺ፣ አሁን እኔ ልከራከር አይደለም፣ እስካሁን ተቀምጫለሁ። ጥያቄ መልስልኝ። ስላሴ የሚባለው ትምህርት ኢየሱስ ነው ያስተማራችሁ ወይስ ነቢያቶች? ነቢያቶች ሁሉ ያስተማሩት ነው። ግን ስላሴ ማለት ምን ማለት ነው? አንተ ልጠይቅህ እንጂ እናንተ ናችሁ እኮ ስላሴ የምትሉት። ስለዚህ ገልጠህ አሳየኝ መረጃ እኮ። ምንድን ነው አልኩሽ። ምን ብለን እንደምናምን ታውቂያለሽ? ኖ እናንተ ጥያቄ ስትጠየቁ ስላሴ ምናምን ትላላችሁ ሳ። ስለዚህ ከፍተህ አሳየኝ ስላሴ የገባው ስላሴ ምን እያሉ ስላሴ ማለት ምንድን ነው? እኛ ምን እያልን ነው የሚለውን ታውቂያለሽ ወይ ያልኩሽ ለዛ ነው። ስለዚህ ለምንድን ነው ግን እኔ እየጠየቁ መልሰህ የምትጠይቀኝ? እኔ ለማወቅ ነው የገባው። ስለዚህ እኮ አስረዳኝ። አሁን ለምሳሌ ልሸው አሁን እናንተ በተውሂድ ታምናላችሁ፣ ተውሂድን ታምናላችሁ ብዬ ስልሽ ተውሂድን አውቄ ነው የምጠይቅሽ። ተውሂድን በሶስት ከፍላላችሁ፣ ተውሂድ አልአስማእ ወሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ። ይህንን ስጠይቅሽ አውቄው ነው። በሶስት እንዴት ነው የምከፍሉት? ሶስት ማለት ምን ማለት ነው? ተውሂድን እንዴት ነው በሶስት የምከፍሉት? ምንድን ነው ብዬ ስጠይቅሽ ይህንን አጥርቼ ስለመመጣ ማለት ነው። ጥያቄውን በደንብ ካወቅኩት መልሱ ሲሰጠኝ ሪፊዩት ለማድረግም ለመቀበልም ስለሚረዳ ነው። ጥያቄውን ስጠይቅ ዝም ብሎ ከሆነ ጥያቄው ሳይገባኝ ከሆነ የምጠይቀው ጥያቄውን ራሱ ሳልረዳው ከሆነ የምጠይቀው መልስ ብትሰጭኝም አይገባኝም። አየሽ፣ አንቺም ስትጠይቂ ጥያቄው ገብቶሽ ከሆነ ምሰጥሽ መልስ ወይን ይዋጥልሻል ወይን አይዋጥልሽም፣ ወይን ትቀበይዋለሽ ወይን አልቀበልም ትያለሽ። ጥያቄውን በግልጽ ሲገባሽ ነው። አየሽ፣ ለዛ ስላሴ ስንልኛ አብ ወልድ መንፈስ ቅዱስ እያልን ነው። ሎንግ ስቶሪ ሾርት አብ ወልድ መንፈስ ቅዱስ እያልን ነው። ሶስትነት ወይንም ደግሞ ስላሴ ስንል ነቢያቶች ሰብከውታል። ያ እሱም አምላካችን የባህሪ ልጅ አለው፣ የባህሪ ልጅ አለው። ይህንን ለምሳሌ ሰለሞን በምሳሌ ላይ ምዕራፍ 30 ላይ ከቁጥር 3 እስከ 4 ስለ ልጁ ልጅ እንዳለው አምላካችን ተናግሯል። አንድ ጥበብ ላይ ወደ መጨረሻ አካባቢ ልጁ በስጋም እንደሚመጣ እንደሚገደል የባህሪ ልጅ እንዳለው ነግሮናል። ስለዚህ አምላካችን
ልጅ አለው። ልጁ ቃል ተብሎ ይጠራል። አምላካችን የባህሪ ህይወት አለው። የባህሪ ህይወቱ ደግሞ መንፈስ ቅዱስ ተብሎ ይጠራል። ስለዚህ አምላካችን ምን አለው? እስትንፋስ አለው። እስትንፋሱን መንፈስ ቅዱስ ብለን እንጠራለን። አምላካችን ምን አለው? ቃል አለው። ቃሉን ልጅ ብለን እንጠራለን። ስለዚህ ሥላሴ ስንል እንደዚህ እያልን ነው። እኛ ቅድም አንድነቱ ሶስትነቱን ሳይጠቃልል ሶስትነቱ አንድነቱን ሳይከፍል ሲል አምላካችን ዲዳ አይደለም፣ ሚዩት አይደለም፣ እንደኛ ዝርው ቃል ያለው አይደለም፣ ቃሉ ፍጡር አይደለም፣ ቃሉ ፈጣሪ ነው፣ ማድረግ የሚችል ነው፣ አካላዊ ፐርሰን ነው፣ እኔ ማለት የሚችል ነው፣ ማድረግ የሚችል ነው። እርሱን ምን ብለን እንጠራለን? ልጅ ብለን እንጠራለን። ከአብ የተገኘ ብለን እንጠራለን። ከእርሱ የሚወጣ ከእርሱ የተገኘ ብለን ከእሱ የተወለደ ብለን እናምናለን። አምላካችን የባህሪ ህይወት አለው፣ የባህሪ እስትንፋስ አለው። እርሱም ፈጣሪ ነው ብለን እናምናለን። እርሱን መንፈስ ቅዱስ ብለን እንጠራለን። ስለዚህ አምላካችን ሚዩት አይደለም፣ ቃል አለው። ቃሉን አንድ አካል ወይም ደግሞ ልጅ ብለን እንጠራለን። አንድ አካል የአምላካችን የባህሪ ቃል ወይም ደግሞ የባህሪ ልጁ አንድ አካል ብለን እንደምንጠራ እንዲሁም ደግሞ አምላካችን ምን አለው? የባህሪ ህይወት፣ የባህሪ እስትንፋስ አለው። የባህሪ ህይወቱን የባህሪ እስትንፋሱን ደግሞ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ዘፍጥረት ገና ከመጀመሪያው ሲጀመር በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ፣ እግዚአብሔር መንፈስም በውኃ ላይ ሰፍኖ ነበር ይላል። ያ የእግዚአብሔር መንፈስ ቅዱሱ መንፈስ መፍጠር የሚችል ማድረግ የሚችል ነው። መዝሙረ ዳዊት ምዕራፍ 33 ላይ በተመሳሳይ ቁጥር 6 ላይ ሰማዮች በእግዚአብሔር ቃል ጸኑ፣ በአፉም እስትንፋስ ይላል። ሰማዮች የተፈጠሩት የጸኑት በእግዚአብሔር ቃል ነው። ቃሉ ፍጡር ሳይሆን መፍጠር የሚችል ማድረግ የሚችል እኔ ማለት የሚችል ነው። ስለዚህ ኢዮብም ምዕራፍ 33 ቁጥር 4 ላይ በተመሳሳይ ፍጥረታት በእግዚአብሔር መንፈስ እንደተፈጠሩ ይናገራል ማለት ነው። ስለዚህ እግዚአብሔር መንፈስ ፈጣሪ ነው። ያን የእግዚአብሔር መንፈስ እስትንፋሰ እግዚአብሔር ተብሎ ይጠራል። የእግዚአብሔር ቃል እሱ አካላዊ ነው። እርሱም ምን ተብሎ ይጠራል? አንድ ፐርሰን ነው ወይንም ደግሞ ሁለተኛ አካል ተብሎ ይጠራል። ስለዚህ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ሶስት አካል ብለን እናምናለን። አንዲት መለኮት፣ አንዲት አገዛዝ፣ አንዲት ስልጣን ብለን እናምናለን። ይህንን ደግሞ ክርስቶስ በስጋ ሲገለጥ በግልጽ ነግሮናል። እኔና አብ አንድ ነን ሲል ሁለት አካል እንዳለ እኔ እና አብ ብሎ እሱ ልጁንና አባቱን ጠርቶ ነገረን። እንዲሁም የባህሪ ህይወት እንዳለው ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በአብ በወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ሲል ስም የምትለው ስልጣን ኦቶሪቲን እንደዚህ ታሳያለች። ስንት ስም ነው የጠቀሰው? አብ፣ ወልድ፣ መንፈስ ቅዱስ። ስለዚህ እኛ ሥላሴ ስንል በአብ እናምናለን፣ በወልድ እናምናለን፣ በመንፈስ ቅዱስ ስም እናምናለን እያለ ነው። ስሞች ሳይሆን ስም። በአብ በወልድ በመንፈስ ቅዱስ በሶስቱ አካል እናምናለን፣ በአንዲት መለኮት እንገዛለን እያለ ነው። ስለዚህ አምላካችን በደንብ እናውቃለን። እኛ አንዱ በአንዱ ህልው ናቸው ብለን ደግሞ እናምናለን። ዮሐንስ ወንጌል ምዕራፍ 14 ቁጥር 9-11 እንደሚናገረው በእኔ አብ እንዳለ አብም በእኔ እንዳለ ይህንን አታምኑም ይላል። ስለዚህ መንፈስ ቅዱስ ከአብ የሚሰርጽ እንደሆነ ሁሉ እንዲሁም ደግሞ አብ በወልድ እንዳለ ወልድም በአብ እንዳለ አንዱ በአንዱ ህልው እንደሆኑ እናምናለን። ስለዚህ አምላካችን አንድ መለኮት አለ። አንዱ መለኮት ሶስት አካል አለው። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም፣ መንፈስ ቅዱስ አብ አይደለም፣ አብም ወልድ አይደለም። አንዱ በአንዱ ስም አይጠራም። አንዲት መለኮት ግን አላቸው። ስለዚህ ቃሉ እስትንፋሱን አይደለም፣ እስትንፋሱ ልቡን አይደለም፣ አንዱ አንዱን አይደለም። ሶስት አካል አለ ስንል ከዚህ አንጻር ነው። ይሄ በቀላሉ በእናንተ ለማስረዳት ያህል አላህ አለ። ለምሳሌ አላህ ቃሉ አለ። ቃሉ ቁርአን ለምሳሌ አለ። ቁርአን ፍጡር አይደለም ብላችሁ የምታምኑት፣ ቁርአን የአላህ ቃል ነው ብላችሁ የምታምኑት። እንደኔና እናንተ ድምፅ አይደለም። አሊፍ ላሚም ለምሳሌ የሚለው ሱረቱ በቀራ ቁጥር 1 ላይ ፍጡር ያልሆነ የአላህ ቃል ነው ብላችሁ የምታምኑት። ያ ፍጡር ያልሆነው የአላህ ቃል ወረቀት ላይ ሰፍሯል። ወረቀት ላይ አለ። ያ ፍጡር አይደለም። ነገር ግን ያ ቁርአን በእጅሽ ያሹ ቁርአን ፍጡር አይደለም ትያለሽ። አላህ ነው ወይ ብለሽ አይደለም የአላህ ቃል ነው ነው የምትይኝ። የአላህ ቃል እንደኔና እንዳንቺ ድምፅ አይደለም፣ እንደኔና እንዳንቺም ፍጡር አይደለም። ስለዚህ ምንድን ነው እሱ ማለት ነው? ፍጡር ካልሆነ የአላህ ቃል ከሆነ ፍጡር ካልሆነ ነሰሰርሊ ፈጣሪ ነው የሚሆነው ማለት ነው። ፍጡር ካልሆነ ቃሉ የሚፈጥር ስለሆነ፣ ስለዚህ አላህ አለ፣ ቃሉ አለ፣ እጁ አለ፣
እጁ ቃሉ አይደለም፣ እጁ እግሩ አይደለም ብለሽ እንደምትይ ሁሉ ሉክ እጁ እግሩ አይደለም፣ እግሩ እጁ አይደለም፣ ወይንም ደግሞ ባቱ እጁ አይደለም ብለሽ አንዱን አካል ከአንዱ እንደምንለይ ሁሉ እኛ ምን እናምናለን? የባህሪ ህይወቱ ቃሉ አይደለም፣ ልቡ ቃሉ አይደለም፣ ቃሉም ደግሞ እስትንፋሱ አይደለም። ስለዚህ አምላካችን ምን አለው? ቃል አለው፣ የባህሪ ህይወት አለው። ሶስት ስንል ከዚህ አንጻር ነው እኛ ቃለ ሕይወት ያሰማልን። በጣም ጥሩ አድርገን ያብራራሁና የመለስከው አይ ቲንክ በጣም ቀለል ያለ ግልጽ የሆነ ነው። ቴንክ ዩ። ወደ ርዕሳችን መለስ እንበልና እንግዲህ እዛ ላይ የተወሰነ እንበልበትና እንትን እንላለን ማለት ነው። ኦኬ እንግዲህ ካለ አካላት ጋር በተገናኘ አሁን ለምሳሌ ያ በተገናዝቦ እኛ አብ ወልድ መንፈስ ቅዱስ አብ በአብ ውስጥ ህልው እንደሆነ መንፈስ ቅዱስም ደግሞ በአብና በወልድ ውስጥ ህልው እንደሆነ እናምናለን። አሁን ይሄ በተገናዝቦ ነው። እሺ ስለ አላህ አሁን ስናወራ እጁ በእግሩ ህልው ነው ወይ፣ ግራው በቀኙ ህልው ነው ወይ የሚለውን ሙስሊሞች ብንጠይቃቸው ይሄን የአምላክ ኮንሴፕት ያውቁት ይሆን? አለበለዛ የተነጣጠለ ነው ማለት ነው። አንዱ በአንዱ የተያያዘ ነው። እንደው ህልው የሚለው አክቹዋሊ አንዱ በአንዱ እንትን ሲል ነው። ኢቭን ፖሪክሮሶስ ነው የሚባለው የመገጣጠም የመሰካካት ራሱ እንደዛ ሳለው መሰካካት ራሱ የፍጡር ባህሪ ነው። ህልው መሆንተውና የመሰካካት ይሄ እንደዚህ እጁ ጣቶቹ የተሰካኩ ናቸው ወይ? ምክንያቱም እጁ እግሩ ካልሆነ እንደኛ ካልቆጠሩት እጁን እግሩን ደምረው እንደኛ አንድ ብለው ካልቆጠሩት እጁና እግሩ ተደምሮ እንደ ፍጡር አንድ ተብሎ ካልተቆጠረ አንድ ሊሆን አይችልም። እጅ ሁለት እጅ ካለው እግር ካለው ባት ካለው እነኛን ሁሉ ደምረው አንድ ብለው ካልጠሩ እኛ እንደምንጠራው አንድ ካላሉ አንድ ሊሆን አይችልም። እኛ አምላካችን በኩነት አስተምሮ አብ ልብ ነው፣ ወልድን ቃል፣ መንፈስ ቅዱስን እስትንፋሰ እግዚአብሔር ብለን እንጠራለን። ስለዚህ ሶስት አካል ስንል ከዚህ አንጻር ነው። እኛ ልብ አለው፣ ቃል አለው፣ እስትንፋስ አለው፣ ወይንም የባህሪ ህይወት አለው። አምላካችን ህይወት ሳይኖረው የኖረበት ዘመን የለም። አለ እስትንፋሱ የኖረበት የለም። ያለ ቃሉም የኖረበት የለም። ያለ ልቡም የኖረበት የለም። ሶስት አካል ስንል ከዚህ አንጻር ነው። እናንተ ግን አምላካችሁ ቃል አለው የለውም? እስትንፋስ ህይወት አለው የለውም? ህይወቱ ቃሉ አይደለም መቼም። ቃሉ ህይወቱ ነው አይሉንም፣ ህይወቱም ቃሉ ነው አይሉንም። አሌስ እንደኛ እንደ ሰው እኔ ቃሌም ህይወቴም እጄም እግሬም ተደምሮ ነው አንድ የምባለው። እንደዛ ተደምሮ አንድ ነው እስካላሉን ድረስ አንድ ነው። ዝም ብሎ እንደ ሰው በኢጅማው ሰብሰብ አድርገን እጆቼ እግሮቼ ተደምረው አንድ እንደምባለው አንድ ብለው ስታልጠሩት ድረስ እንደ ፍጡር ካልቆጠሩት በስተቀር አንድ ሊሆን አይችልም። አምላክ ደግሞ እንደዛ ነው ብለን አናምንም። የእኔ ድምፄ ለምሳሌ ከእኔ ከወጣ በኋላ ዝሩ ነው ብትን ነው፣ ምንም መስራት ማይችል ምንም ማድረግ ማይችል ድምፀት ብቻ ነው። የፈጣሪ ቃል ግን እንደዛ አይደለም። መፍጠር የሚችል ነው፣ ማድረግ የሚችል ነው፣ ፐርሰን ነው፣ እኔ ማለት የሚችል ነው። የባህሪ ህይወቱም እስትንፋሱም እንደዛው። እነሱ ደምረው እንደ ፍጡር ነው የሚያስቡት። አሁን አላህን እጆች አሉት እግሮች አሉት ይሰካኩትና አንድ ብለው ሲቆጥሩ ዘሆል ይሄ ሆሉን በፓርቶች ደምረው አንድ ብለው ነው። ዑመር አንተ አካል አለው ብለህ አናመልክም። አካል አለው ብለህ አታምንም። ጀመር አንተ ያ ኦኬ፣ አንተ አሁን አካል አለው ብለህ አታምንም። ኢቭን አካል አለው ብለህ እጅ እግር አለው ብለህ አታምንም። አንተ አላምንም። እጅ እግር አለው ብዬ አላምንም። ያልተጻፈ እጅ እግር አለው የሚሉት አላምንም። ኦኬ፣ አላህ ምንድን ነው እሱ ብለህ ነው የምታምነው? ምን አለው ብለህ ነው የምታምነው? በቃ ስለ አካሉ አለው ብዬ አላምንም። አለ አንድ ፈጣሪ ነው ብዬ አምናለሁ። እጅ እግር አለው ብዬ አንድ ስትል ምኑን ቆጥረህ ነው? እሺ አለው ብዬ አንድ ነው ስትል ኦኬ፣ መልካም። አንድ ስትል ምኑን ቆጥረህ ነው? አንድ ስትል ምኑን ቆጥረህ ነው? በቃ እኔ ጋር የተቋረጠው
ዑመር ተቋርጦበታል። አይ ተቆርጦ ጸጥ ብሏል። ኦኬ እሺ መንፈስ ነው ብሎ ሲያምናል ምናልባት አይመስለኝም። ዩሱፍ ነው የሚለው ይሰማል። ዮሴፍ ሙስሊም ነው ክርስቲያን ነው? እንዴ ሰላም ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም። አላህ ይሄን ያለው ብለሽ ነው የምታምኚው? እኔ መጀመሪያ ልጅቷ የጠየቀችውን ለምን አትመልስም? የሚታወራው ሁሌ በጣት ለምንድን ነው የምታስረዳ? እሷ የጠየቀችው ሌላ፣ አንተ የከፈትከው ቁርአን ሌላ። በምንድን ነው በማስረጃ ማታወራው? አንተ ሁሌ በጣት ነው የምታስረዳው። ማስረጃ ለምን አትከፍትም? እሷ መጽሐፍ ቅዱስ ጠየቀች፣ አንተ ደግሞ እዚህ ቁርአን ከፍታል። ምሳሌ ሁሌ በጣት ነው የምታስረዳው። ምንም የሚታወራ ነገር ምንም አይገባም ማለት ነው አንተ ሰውየው። በነገራችን ላይ ነገ ጥሪ ተጠርተሃል ማለት ነው። ምን እንደምትቃዡ በእናትሽ እንዴ! ጥሪ ተጠርተሃል። ፈርባዴ ምንድን ነው የምታወራው እንዴ? ሰውዬው ሰርግ አለብህ እንዴ? እሺ እፎይ፣ ኢየሱስ አምላክ ነው ብላችሁ ታመልካላችሁ እና አምላካችሁ ይተኛል ምናምን ታዳ በመጀመሪያ የጠየቅሽኝን ያስረዳሁሽን ሰምተሻል? ሰማሁ። አዎ ሰምቻለሁ። ግን አሁን ደግሞ ኢየሱስ አምላክ ነው ብላችሁ ታምናላችሁ አይደለ? ስለዚህ አምላካችሁ ይተኛል፣ ይበላል፣ ይጠጣል ነው። ወደዛ እንሄዳለን። ያስረዳሁሽ ላይ ጥያቄ አለሽ? አይ በቃ ማስረጃውን አላሳየኸኝም፣ ከፍተህ አሳየኝ እያልኩ ነበረ። እንደ ሀሳብ ከፍተህ ብታሳየኝ ክርስቲያን ያልኩት ገብቶሻል? በደንብ ገብቶኛል። ግን በደንብ እንዲገባኝ ደግሞ ከፍተህ አሳየኝ። በጣትህ እየነካ ደስ ይላል። ምን ብዬ ነበር ያስረዳሁሽ? አምላካችን እስትንፋስ አለው። ያን ደግሞ መንፈስ ቅዱስ ተብሎ ይጠራል። ያ መንፈስ ቅዱስ ደግሞ ምንድነው? እሱ የባህሪ ህይወት ወይንም ደግሞ እስትንፋሰ እግዚአብሔር ይባላል። እሱም ደግሞ ፈጣሪ ነው። አምላካችን ቃል አለው። ኦኬ ተቀበልኩ። ግን ክፈትና አሳየኝ። እሺ መርሃባ፣ ክፈትና አሳየኝ። አምላካችን ቃል አለው፣ ቃሉም ፈጣሪ ነው ብዬ ነገርኩሽ አለ። አምላካችን ቃል አለው፣ ቃሉም ፈጣሪ ነው። ክርስቲያን ቀጥል። ከመዝሙር 33 ልጀምርላትና እየጠቀስኩ እኮ ነው። ሜይ ቤት ይዣለሽ ብዬ ነው ቀደም እየጠቀስኩ ያለፍኩት። አይ ጠቅሰሃል፣ ግን ባየው የተሻለ ነው ብዬ ነው። እሺ ችግር የለውም። በጣትህ መዝሙር 33 ቁጥር 6 ይኸው መዝሙር 33 ቁጥር 6 ላይ በእግዚአብሔር ቃል ሰማዮች ከስር ይታያችኋል? ይታያል ይመስለኛል። ቀጥል። በቃ የአንተ ስከፍት እኔ ምንም አይታየኝም። አንብበው በቃ እኔው ራሱ እዚህ ከፍታለሁ። እሺ ያ መዝሙር 33 ቁጥር 6 በደንብ እያሸሽ በእግዚአብሔር ቃል ሰማዮች ጸኑ ይላል። ስለዚህ ሰማያት የጸኑት ሰማያት የተፈጠሩት በማን ነው ማለት ነው? በእግዚአብሔር ቃል ነው። ሰራዊታቸውም ሁሉ ደግሞ በአፉ እስትንፋስ። ስለዚህ ህይወት ያላቸው ነገሮች ሁሉ ህይወት ያገኙት በማን ነው ማለት ነው? በአፉ እስትንፋስ። ያ እስትንፋሱ ደግሞ ማን ነው? መንፈስ ቅዱስ ነው። አንድ ልጨምርልሽና ኖ እሱን እያልኩ አይደለም። ስላሴ ትምህርት ተቀበሉ። እኛ ስላሴ ስንል ምን እያልን ነው? እሱ እኮ ነው። አሁን ስላሴ ስንል እኛ ምን እያልን ነው? እኛ እግዚአብሔር አምላካችን ማለት ነው ቃል አለው ብለን እናምናለን። ያ ቃሉ ደግሞ እንደኛ ዝርው አይደለም። ልክ አንቺ አሁን የምትናገሪው ቃል ካፍሽ ወጥቶ ይበተናል አይደለ? ተበትኖ ይቀራል፣ የፍጡር ቃል ስለሆነ ማለት ነው። የእኛ ግን የአምላካችን የእግዚአብሔር ቃል እንደዛ አይደለም። እሱ ሰማያትና ምድርን የፈጠረበት ቃሉ ነው። ስለዚህ አምላካችን ቃል አለው ብለን እናምናለን። ሁለተኛ ደግሞ አምላካችን ህይወት አለው ብለን እናምናለን። ሉክ አምላካችን ህይወት አለው ብለን እናምናለን። ያ ህይወቱ ደግሞ ምንድነው? እሱ ራሱ ህይወት መስጠት የሚችል አካላዊ የሆነ እስትንፋስ ነው። ይሄንን ነው እኛ ስላሴ ብለን እንትን የምንለው የምናመልከው። ሳዲ ገባች? አሁን እዚህ ላይ ሳዳ
ይሰማል እኮ ይሰማል። የእናንተን እምነት እኛ ላይ አትጫኑት። እኛ ምናምነው በፍጹም ነው፣ እንደዛ አላደረግንም። እፎይ አሁን እዚህ የገባሁት እኔ ለመጠየቅ ነው እንጂ ለመከራከር አይደለም። ኦኬ አይ ነው እኮ እያልኩሽ ያለሁት ምንድን ነው የስላሴ እኛ ኮንሰፕት እኛ እንዴት እናምናለን፣ ከዛ እኛ እንደምናምነው ነው መጠየቅ ያለብሽ። አየሽ እናንተ እንደምታስቡት ሳይሆን እኛ ምን ብለን ነው ስላሴ ብለን ስናምን የሚለውን ነው። አንቺ ተውሂድ ብለሽ ስታምኚ አንቺ እንደምታምኚው ነው እንጂ ተውሂድ ማለት እኔ 100 ነው ብዬ ብልሽ ላትቀበይኝም። አይ ተውሂድ ስንል እንዲህ እንዲህ እያልን ነው ብለሽ ነው አይደል የምታምኚው። ስለዚህ ስላሴ እኛ ስላሴ ስንል ቅድም እንደነገርኩሽ አምላካችን የባህሪ ህይወት አለው። የባህሪ ህይወቱ መንፈስ ቅዱስ ተብሎ ይጠራል። ያ መንፈስ ቅዱስ ደግሞ አካላዊ ነው፣ መፍጠር የሚችል ነው። አምላካችን ቃል አለው፣ ቃሉም ደግሞ ፈጣሪ ነው። ደጋግመን ሄኖክ ምዕራፍ 12 ቁጥር 37 ላይ አንድ ቼክ አድርገው። መጽሐፈ ሄኖክ ነው። ያ የተወሰነ ትንሽ እንትን በለው መረጃዎች ስለፈለገች ምዕራፍ ስንት እፎይ? ምዕራፍ 12 ቁጥር ምዕራፍ 18 ቁጥር 37 አካባቢ ኦኬ። የቢንት ነው እንዴ? ቢንት ያንቺ ነው። ሚዩት ሚዩት። ኦኬ ኦኬ። ክርስቲያን አገኘው። እግዚአብሔር የባህሪ ህይወቱ መንፈስ ቅዱስ የሚለውን ቼክ አድርግልኝ የሚያቤት ለተሳሳተ ቦታ ከሆነ። እሺ መጽሐፈ ጥበብ ምዕራፍ 1 ከቁጥር 7 ጀምሮ የእግዚአብሔር ህይወቱ መንፈስ ቅዱስ በዓለም መልቷልና ዓለምን ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃል። ስለዚህ መንፈስ ቅዱስ ምንድን ነው? ፈጣሪ ነው። እርሱ በዓለም የሞላ መንፈስ ቅዱስ ምንድን ነው? ፈጣሪ ነው። ይሄ በነቢያት አስቀድሞ የተነገረ በነቢያት የተሰበከ ነው። ስለዚህ ይህም መንፈስ ቅዱስ ምን ተብሎ ይጠራል? የእግዚአብሔር መንፈስ ወይንም ደግሞ የእግዚአብሔር ስንፋስ ተብሎ ይጠራል። የባህሪ ህይወት ተብሎ ይጠራል። የአብ የባህሪ ህይወቱ 3 አካል ስንል እነኝን ቆጥረን ነው። ቢ በደንብ አንብቢ፣ ግልጽ ያልሆነልሽ ካለ እሺ እፎይ። አሁን ደግሞ ትናንትናም ገብቼ ነበረ ካስታወስከኝና አስወጣቸው። ኢየሱስ አምላክ እኔ አምላክ ነኝ አምልኩኝ ያለውን ቦታ ልታሳየኝ ትችላለህ? እንዳትከራከረኝ መማር ስለፈለኩ ብቻ ነው። አሳየኝ። ኦኬ። እኔ አምላክ ነኝ ማለት መስፈርት ነው። እኔ አምላክ ነኝ አምልኩኝ፣ ጌታችሁ ነኝ አምልኩኝ ያለበትን ቦታ አሳየኝ። መስፈርት ነው ወይ? አንድ አካል እኔ አምላክ ነኝ አምልኩኝ ካለ ይመለካል? ቃሉን ነው የምፈልገው። ቃሉን ካገኘሽ እንደዛ የሚልን አካል ታመልኪያለሽ? ማወቅ ስለፈለግኩ ነው እንጂ ዝም ብዬ እንትን አላምንም እኮ። ታመልኪያለሽ እንደዛ የሚል አካል? አላመልክም። ለማየት ስፈልግ ማወቅ ስለፈለግኩ። መልካም። ማታመልኪ ከሆነ ይሄ ማለቱ በራሱ የአምላክነት መስፈርት አይደለም ማለት ነው። ሌም የሆነ ደካማ የሆነ የጉንጭ አልፋ ክርክር ነው ማለት ነው። እኔ አምላክ ነኝ ቢኖር ራሱ አትቀበለው። አንድ አካል እኔ አምላክ ነኝ ስላለ አምላክ አይሆንም። ምክንያቱም እኔ ተነስቼ አሁን እኔ አምላክ ነኝ ብላት አታመልከኝ። አንድ ሁለተኛ፣ በቁርአኗ ውስጥ ለምሳሌ ደጋግሞ ፈርዖን እኔ አምላክ ነኝ የዓለማት ጌታ እኔ ነኝ ተገዙኝ ብሏል። ማለት መስፈርት ከሆነ በቁርአኗ መሰረት ልታመልከው የሚገባው እኔ አምላክ ነኝ አምልኩኝ ያለው ማን ነው? ፈርዖን ነው። ፈርዖንን ታመልካለች ማለት ነው። ክርስቶስ እኛ ምን እናምናለን? ክርስቶስ በስጋ የመጣው ሊያገለግለን ነው። እኔ አምላክ ነኝ አምልኩኝ እያለ
አምላክነቱን ሊናገር ሳይሆን በስጋ የተገለጠው እርሱ አምላክ ነው። አምላክነቱን በተግባር ሊገልጽ እንጂ በንግግር ሊገልጽ አለ። በእርግጥ ገልጾታል በንግግር የተናገረው ግን እኛ በምንናገረው የግዴታ እኛ መስፈርት ለአምላክ አብጀተርንለት በእንደዚህ አይነት ሁኔታ ተናገር በሚል አይደለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ሲል ኢሚዲየትሊ ድንጋይ አነሱ ሊገሉት። ሳዳ እሺ አባቴ ያለው ማንን ነው? እንሄዳለን እሱ ላይ። አላህ እስከዛሬ ይሰራል እኔም እሰራለሁ ማለት ትችላለሽ? አላህ እስከዛሬ ይሰራል እኔም ልክ እንደሱ እሰራለሁ ማለት ትችላለሽ? ምን እየሆንክ ነው? እኔ እኮ ስላለህ አይደለም ስለኛ አምላክ አይደለም የጠየኩ ማለት ይቻላል። መሐመድ እንደዛ ማለት ይችላል? አይችልም። ለማም አይችለው? ነብይና አምላክ አንድ አይደሉም። ጎበስ አምላክና ነብይ አንድ አይደለም። ስለዚህ ክርስቶስ አምላክ ስለሆነ ማርቆስ ወንጌል ምዕራፍ 2 ላይ አንድ የክፈትልኝ ቁጥር 34 አካባቢ ማለቂያው ላይ አይታየኝም ለካ። ኦኬ በታችኛው በሌላ ስልክ ልከታተልህ። አንድ የክፈትልኝ ነው ወይም ታነብልኛለህ? እሺ አንብብልኝ። ላንብብልሽ። ማርቆስ ወንጌል ምዕራፍ 2 ላይ የሰንበት ጌታዋ ክርስቶስ መሆኑን ራሱ ጌታዋ የቀኗ ጌታ ሰው ልጅ መሆኑን ከነገራቸው በኋላ በሰንበት አንዴ አዳምጫ አንዴ ይቅርታ። እና ለምንድን ነው ኢየሱስ ወደ አምላኬና ወደ አምላካችሁ ያለው? ኧረ ተረጋጊ፣ ቆይ መልስልሽ፣ ይጨርስልሽ ፕሊስ። መጀመሪያ ይግባሽ። ለመረዳትና እውነትን ለማግኘት ከሆነ ሰዓዲ ተረጋግተሽ መጀመሪያ ይጨርስልሽ። እሺ ለህይወት እንዲሆንሽ ጥያቄሽ ደግሞ ስትጠይቁ ሙስሊሞች አንዴ ቆይ ሙስሊሞች ጥያቄ መታችሁ ስትጠይቁ ለህይወት እንዲሆንላችሁ እንጂ ክርስቲያኖችን ለማጠልሸት ወይም አታክ ለማድረግ አይደለም። እሺ ህይወት እንዲሆንላችሁ ጠይቁ። ኦኬ አንድ አዳምጪ ሳዲ። ሜቢ አንብበው አይታየኝም ለእኔ። እንዲሁም የሰው ልጅ ለሰንበት እንኳን ጌታዋ ነው አላቸው። ኦኬ የሰንበት ጌታዋ ክርስቶስ የሰንበት ጌታዋም ነው። ቀኗን የፈጠራት ሰንበትን የፈጠረ ሰንበትን የሚሰራባት እርሱ ነው። ዮሐንስ ወንጌል ምዕራፍ 5 ላይ አሁን ክፈትልን። እቺ የሰንበት ጌታዋ ክርስቶስ መሆኑን ከነገራቸው በኋላ ነገራቸው ሰንበትን ደግሞ ሱራ 265 አንድ የተዘጋጅልኝ አለ። ሰንበትን መስራት የሚችለው አንድ አምላክ ብቻ ነው፣ እግዚአብሔር ብቻ ነው የሚሰራባት። ሰንበት መስራት አይፈቀድላቸውም፣ ተከልክለዋል። ቅዳሜ እንዳይሰሩ ተከልክለው ነበረ። እንዴት በሰንበት ትሰራለህ ብለው ሲሉት የሰንበት ጌታዋም እኔ ነኝ አላቸው። በቅዳሜ መስራት ምችል አባቴ እስከዛሬ ይሰራል። አባቱ እንግዲህ አብ ነው፣ ዓለምን ፈጥሯል፣ ሁሉም አምጥቷል ካለመኖር ወደ መኖር። እርሱ እንደሚሰራ እኔም እሰራለሁ ሲላቸው ይሄ ሰው ሆኖ ራሱን ከእግዚአብሔር ጋር አስተካክሏልና አምላክ አድርጓልና ራሱን አምላክ ነኝ እያለ ነውና እነሱ ገብቷቸዋል። እኔና ሳዲ በምናወራው ኮሚኒኬሽን አይደለም። የዛሬ 2000 ምናምን ዓመት በፊት ነው መጽሐፍ ቅዱስ የተጻፈው። ሳዲ ከሰዎቹ ጋር ተግባብተዋል። እኔ አምላክ ነኝ እያላቸው እንደሆነ ዛሬ በምንግባባበት አማርኛ ስላልሆነ ማለት ነው። እኔ አምላክ ነኝ እያለ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር ልጅ ነኝ፣ የእግዚአብሔር ልጅ ነኝ፣ አባቴ ይሰራል እኔም እሰራለሁ ብሎ ራሱን ከአብ ጋር አስተካክሏልና አምላክ ነኝ ብሏልና ሞት ይገባዋል፣ መወገድ ይገባዋል አሉ። ለምንድነው ይህን ያሉት? በሰንበት እንዳይሰራ ከፈጣሪ በቀር ሰንበት ማንም የሚሰራት የለም። ማንም የሚሰራባት ስላሌለ በቁርአንም ይሄው መረጃ አለ። በሰንበት የሚሰራ ካለ አላህ ምንድነው የሚያደርጋቸው? ወደ ዝንጀሮና ጦጣ ይቀይራቸዋል። ወደ ዝንጀሮ ለምሳሌ ሱረቱ በቀራ ላይ ከቁጥር 60 ነው። የሆነ ወንዝ ዳር አሉ የሚኖሩ አሳ ያጠምዳሉ 40 ቀን፣ ቅዳሜ ዕለት ምንም አይሰሩ። አላህ ምን አደረገ? አሳ እንዳይመጣ 40 ቀን ከለከላቸው። ወደ ወንዙ ዳር አሳ እንዳይመጣ ከለከለ። ኢትስ ኖት ፌር። አሳ እንዳይመጣ ከለከለና ቅዳሜ ግን አሳው እንዲመጣ አደረገ። አርብ አጥምደው ቅዳሜ ለሚበሉት ነበር በፊት የሚያደርጉት። ከዛ አላህ ቅዳሜ እንዳሰሩ
ምንም ሰርታችሁ አጥምዳችሁ መብላት አትችሉም ብሎ ከልክሏቸው አርብ ሊያጠምዱ ሲሄዱ አሳጡ። ቅዳሜ ደግሞ አሳው ብዙ ሆኖ ወደ ዳር ይመጣል። ከዛ አርብ ነበረ አጥምደው ለቅዳሜ መብላት ያለባቸው። ከዛ አርብ አሳ ሲያጡ ቅዳሜ ዕለት አጠመዱ። እንዴት ቅዳሜ ቀን ትሰራላችሁ ብሎ ወደ ዝንጀሮ ከርከሮነት ቀየራቸዋል ሰዎቹን። ቅዳሜ የሚሰራው አላህ ብቻ ስለነበር ላንብብላችሁ። ሱረቱል በቀራ አንቀጽ 65 ላይ እንደዚህ ይላል፣ እነዚያንም ከእናንተ ውስጥ በቅዳሜ ቀን አሳን በማጥመድ ወሰንን ያለፉትንና ለእነርሱ ወራዳዎች ስትሆኑ ዝንጀሮች ሁኑ ያልናቸውን በእርግጥ አወቃችሁ። ቴንኪው። ወደ ምን ቀየራቸው? ወደ ዝንጀሮነት ቀየራቸው ማለት ነው። ለዚህ ነው አይሁዶች አሁን ክርስቶስን እንዴት በቅዳሜ ቀን ትሰራለህ? እንዴት በሰንበት ትሰራለህ? ከአንዱ ነው ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ማለት ነው። ስለዚህ አብ ይሰራል እርሱም ይሰራል ማለት ነው። በዚህም መሰረት አንድ ክርስቲያን ወጣ። ስለዚህ የሰንበት ጌታም እንደሆነ በሰንበትም እንደሚሰራ ከአባቱ ጋር እኩል ቴንክ በጣም እና ደግሞ ሌላው ጥያቄ ኦኬ ኢየሱስ አምላክ ከሆነ ለምንድን ነው እሺ ብዙ ቦታ አባቴ አባቴ የሚለው? ለምን እናቴ አላለም ነው? አባት ለምን አባት ብሎ ይላል? ምክንያቱም ምን አለ መሰለሽ ክርስቶስ እኔ በአባቴ ስም መጥቻለሁ አለ፣ አልተቀበላችሁኝም። ሌላው ግን በራሱ ስም ይመጣል ትቀበሉታላችሁ አለ። ክርስቶስ የመጣው በደንብ አስተውይ ሳዲ፣ በአባቱ ስም ነው የመጣው። በአባቱ አባቱን አስመስክሮ ነው የመጣው። አብ ከሰማይ ሆኖ ማቴዎስ ወንጌል ምዕራፍ 17 ላይ ነብይ ነኝ ያለውን ስትቀበይ ወይም እኔ ከሌ ነኝ ብሎ ሲል ተቀበልሹ፣ ሌላው ግን አምላክ መስክሮለት እንኳን አልቀበልም አሉ። ሉክ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 እንዲህ ይላል። አይታየኝም፣ አንዴ ከፍ አድርገው። ቁጥር 17 እነሆ ድምፅ ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጅ ይህ ነው አለ። በደንብ አስተውይ። አባቴ ለምን ይላል? አባቱ እንዲህ ምስክር እየሰጠ ነው። እመኑበት እያላቸው ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። ከሰማይ ድምፅ መጣ። አባቱ ልጅ ያለው አጋንንቶች አይደሉም። አምላካችን ልጅ የለውም ያለው አባታችን አብ ከሰማይ ድምፁን ልኮ የምወደው ልጄ ይህ ነው አለ። ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ነው ያደርግልኝ። ስለዚህ በአብ አስመስክሮ መጣ። ቁጥር 5 ይመስለኛል። እርሱ ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመና በእርሱ ደስ የሚለኝ የምወደው ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። የምወደው ልጅ እርሱ ነው፣ ስሙት የሚል ከሰማይ ድምፅ መጣ። በአባቱ እንዲህ እያስመሰከረ መጣ። አባቱ እየመሰከረለት፣ አብ እየመሰከረለት፣ ብቸኛ አምላክ አብ ነው አንተን አንቀበልም ቢሉም፣ አብ ነው እንጂ አንተን አንቀበልም ቢሉም፣ እናንተ አባታችን የምትሉት እናንተ አምላካችን የምትሉት እኔ አባቴ ይኸው እንዲህ እያላችሁ ነው እየሰሙ ምን እርሱን ስሙ ልጄ ነው የምወደው ልጄ ነው ስሙት እያለ በአብ አስመስክሮ መጣ። አልቀበል አላችሁ፣ አልቀበል አሉ። ሌላው መጥቶ ግን እኔ ከሌ ነኝ ሲል ይቀበሉታል። እኔ ነብይ ነኝ ሲሉ ይቀበሉታል። ከሰማይ ድምፅ እየመጣ አባቱ እያስመሰከረ ዕብራውያን ምዕራፍ 1 ክፈትልኝ። ዕብራውያን ምዕራፍ 1 ቁጥር 8 ጀምሮ አባቱ እንዲህ ብሎ መሰከረለት።
እኛ እንማራለን፣ እሷ ግን ኮሜንት እየተመላለሰች ነው። ለእኛ በጣም ጥሩ ትምህርት ነው። እፎይ አዳመጥኩህ ነው፣ በደንብ አድርጌ ያዳመጥኩህ ነው። የመጀመሪያውን ጥያቄ አልመለሰልሽም ብሎ ኮሜንት አደረገልሽ አይደል? አዎ መልስ የላቸውም ብለሽ አይደል ያለ ኮሜንት ያደረግሽው? ለምን ታጭበረብሪያለሽ? ግን አብ ስለ ልጁ እንዲመስክሮ ነው። ለምንድን ነው አባቴ የሚለው? ለምንድን ነው አባቱን እንትን የሚለው? ምክንያቱም በአብ ስለመጣ፣ በአብ ስም ስለመጣ፣ አንድም አብ ስለ ልጁ ስለመሰከረ፣ ስለ ልጁ አብ ስለመሰከረ። አጋንንት አይደለም የመሰከሩለት። ምስክርነት ከአጋንንት ከሰው እንኳን አይፈልግም። አብ ስለ ልጁ እንዲህ ብሎ መሰከረ። ሳዲ የምትቀበለው አሁን አላህ ልጅ የለውም ስትል አጋንንቶች ሰምታ ነው። የአጋንንቶችንም ምስክር ተቀብላ ነው። ኦራይት ቀጥል። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስትህን በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፅን ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባህ ይላል። ደግሞም ጌታ ሆይ አንተ ከጥንት ምድርን መሰረትክ። ሰማዮች የእጆችህ ስራ ናቸው፣ እነርሱም ይጠፋሉ። አንተ ግን ጸንተህ ትኖራለህ፣ እንደ ልብስም ያረጃሉ፣ እንደ መጎናጸፊያም ትጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶችም ከቶ አያልቁም ይላል። አብ ስለ ልጁ ይመሰክራል እንደዚህ ብሎ። ቴንኪው። አብ ስለ ልጁ ምን ያህል እንደመሰከረ አያችሁ። አንተ ምድርን መሰረትክ አምላክ ሆይ እያለው አብ ስለ ልጁ አምላክ ሆይ እያለ ምስክር ሰጠው። አብ ስለ ልጁ እንዲመሰክራል፣ ልጁ ስለ አባቱ ደግሞ ይመሰክራል። አባት ሆይ እያለ ልጁ ደግሞ ስለ አባቱ ይመሰክራል። አባት ስለ ልጁ ይመሰክራል። እና እንደዛ ነው። አይ ቲንክ ይበቃናል ይመስለኛል። በእስልምና አንድ የሚታርግ እንዳልከው በእስልምና ሱረቱል ጅን ላይ የአጋንንቶች ምዕራፍ ማለት ነው። አንዴ ለምሳሌ እሱን እንክፈተውና ላሳያችሁ። አላህ ልጅ የለውም ብለው የተናገሩት እነማን ናቸው? የመሰከሩት አጋንንቶች ናቸው። እኛ አምላክ የመሰከረውን እንጂ አጋንንቶች የመሰከሩትን በፍጹም አንቀበል። ምክንያቱም አጋንንት አጭበርባሪ፣ ውሸታም፣ ሐሰተኞች ስለሆኑ ማለት ነው። በእስልምና ደግሞ የአጋንንት ምስክርነት በጣም ትልቅ ቦታ አለው። ዳለ ወደ ቀጥታ መንገድ የሚመራንን ቁርአን ሰማን፣ በእርሱም አመንን፣ በጌታችንም አንድንም አናጋራም። እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ብለው አጋንንቶች መሰከሩ ማለት ነው። ዩሲ እግዚአብሔር አምላክ ልጄን ክርስቶስን ስሙት ብሎ ተናገረ አይደል? ልጄን ስሙት ብሎ ተናገረ። ስለ ልጁ አምላክ ሆይ ጌታ ሆይ እያለ መሰከረ። ከጥንት ጀምሮ አንተ ሰማያትን መሰረትክ፣ ሰማያንና ምድር የእጅ ስራ ውጤት ናቸው እያለ ተናገረ አይደለ? እንደዛ መሰከረ። አብ ስለ ልጁ እንደዛ መሰከረ። ክርስቶስም ደግሞ ስለ አባቱ እንደዚሁ መስክሯል። አባቴ እስከዛሬ ይሰራል እኔም እሰራለሁ ብሎ ተናግሯል። ዩሲ አባቱ ይሰራል እሱም ይሰራል ማለት ነው። በእስልምና ደግሞ ጋኔኖች ለአላህ ልጅ የለውም ስለዚህ እመኑ ብለው ምስክርነት ሰጡ ማለት ነው። ሙሐመድ ቁርአን ለአጋንንቶች ከቀራላቸው በኋላ ቁርአን ለአጋንንቶች ደግሞ ሲቀራላቸው ምስክሩ ዛፍ ነው። ሙሐመድ ለአጋንንቶቹ ቁርአን ሲቀራላቸው ያየ አንድም ሰው የለም። ምስክሩ ማን ነበር? ዛፍ ነበር። ስለዚህ በእስልምና ትልቅ ቦታ ያለው ምንድነው? ዛፍና የአጋንንት ምስክርነት ነው ማለት ነው። ስለዚህ አንድ ሰው የአጋንንትንና የዛፍን ምስክርነት እቀበላለሁ የሚል ሰው የእግዚአብሔር ምስክርነት እቀበላለሁ ሊል አይችልም። ለምን? ሰይጣን አይምሮን ስለተቆጣጠረው ማለት ነው።